በኢትዮጵያ አዲስ የተከሰተው በሽታ የአምስት ሰዎችን ህይወት እንዲያልፍ በማድረጉ በሀገራችን ከፍተኛ የሆነ ስጋት መፍጠሩ እየተገለጸ ይገኛል። በአካባቢው የሚገኙ ሰዎች ደግሞ በሞቱባቸው ዘመዶቻቸውና ወዳጆቻቸው የተነሳ ከፍተኛ ሐዘን ላይ ናቸው። ምንድነው የተፈጠረው? አዲስ የተከሰተው በሽታስ ምንድነው? ምልክቶቹስ እንዴት ያሉ ናቸው? ለኢትዮጵያውያንስ እንዴት ያለ ስጋት ሆኗል? በተለይ ደግሞ አሁን ህይወታቸው አለፈ የተባሉት አምስቱ ሰዎች እነማን ናቸው? ሰላም ለእናንተ ይሁን። እንደምን አላችሁ? እንደምን ቆያችሁ? አሜን። አምላክ አበው ቅዱስ እግዚአብሔር ስሙ የተመሰገነ ይሁን። በዛሬው ቪዲዮ እንግዲህ ኢትዮጵያ ውስጥ ደቡብ ክልል ላይ ጂንካ ከተማ እጅግ በጣም አስደንጋጭ አሳዛኝ በሽታ ተፈጥሯል። ይህም አደገኛ አዲስ ወረርሽኝ በሽታ በርካታ ሰዎችን እየገደለ እያጠቃ ይገኛል ማለት ነው። መንግስት አፋጣኝ ምላሽ እንዲሰጠው የከተማው ሰዎች እየጠየቁ ይገኛል። ይሄ በሽታ ምንድነው? ወደ ሌሎች ከተማ እንዳይዛመት ምንድነው ማድረግ ያለበት? ጥንቃቄው ምንድነው? በምን መንገድ ነው የሚተላለፈው? ምን መደረግ ያለበት የሚለውን ቪዲዮ ሁላችንም እናያለን ማለት ነው። በዛሬው ቪዲዮ ማሳያችሁናል። እንግዲህ ይሄንን ቪዲዮ በትኩረት እስከመጨረሻው እንድትመለከቱት እጋብዛለሁ። ምክንያቱም ይሄ የጤና ጉዳይ ነው፣ ሀገራዊ ጉዳይ ነው። እንግዲህ ከኮሮና ተመሳሳይ የሆነ አስከፊ በሽታ ስለሆነ ማለት ነው። እስኪ ስለ ሁኔታው የሚነግረን አንዳንድ መረጃዎችን እንመለከታለን። በቅድሚያ ይሄንን ቪዲዮ እንየው። በሽታ የተከሰተው በደቡብ ኢትዮጵያ በኩል ጂንካ አካባቢ እንደሆነ ነው ያገኘነው መረጃ የሚያመለክተው። በአካባቢው የሚኖሩ ኢትዮጵያውያንም ከፍተኛ ስጋት ውስጥ ወድቀናል ሲሉ የተፈጠረውን ነገር ለማስረዳት ይሞክራሉ። በዚህ በሽታ ምክንያት ህይወታቸው ካለፉ ሰዎች መካከል ሁለት ያህሉ በሆስፒታል ውስጥ የሚሰሩ ጠንካራ ዶክተሮች እንደነበሩ ነው የሰማነው። የበርካታ ሰዎችን ህመም ለመፈወስ በከፍተኛ ጥረት ውስጥ ሲኖሩ የነበሩ ምስኪን ዶክተሮች በዚህ ባልታሰበና አዲስ በሆነ በሽታ ምክንያት ህይወታቸው በማለፉ ምን ያህል ኪሳራ ሊሆን እንደሚችል አስቡት። የዚህ በሽታ አደገኛነት በበሽታው የተጠቁ ሰዎችን ከ3 እስከ 5 ሰዓት ባለው ጊዜ ህይወታቸው እንደሚያልፍ ነው የጤና ባለሙያዎች እንደተናገሩ ያገኘናቸው መረጃዎች በዝርዝር የሚያስረዱት። ቃላቸውን ለቲክቫ ኢትዮጵያም የሰጡ የከተማ ነዋሪዎች ሲናገሩ ሰው ተጨንቆ ነው ያለው። ሐዘን እንኳን ለመሄድ ፈርቶም የሚቀርም በድፍረትም የሚሄድም አለም የመረበሽ ስሜት ውስጥ ነው ያለነው ሲሉ መናገራቸው ነው ቲክቫ በመረጃው ያስረዳን። መረጃው እንደሚያመለክተው ከሆነ በዚህ በሽታ ምክንያት ወደ ጂንካ ሆስፒታል ገብተው የነበሩ 3 ሰዎች ውስጥ አንዱ በሆስፒታሉ ህይወቱ ያለፈ ሲሆን ሁለቱ ደግሞ በሪፈር ወደ ሐዋሳ ሪፈራል ሆስፒታል ሲወሰዱ አንደኛው ታማሚ በመንገድ ላይ አንደኛው ታማሚ ደግሞ ሐዋሳ ሪፈራል ሆስፒታል ከደረሰ በኋላ ህይወታቸው ማለፉን ነው ስሜ አይጠቀስ ካሉናም በጂንካ ሆስፒታል ከሚሰሩ ሐኪም ለማረጋገጥ ሞክረናል በማለት ቲክቫ ኢትዮጵያ የዘገበው። ጂንካ ውስጥ ከባድና ምንነቱ እስካሁን በውል ያልታወቀ በሽታ መከሰቱ ተሰምቷል። በ3 ቀን ብቻ 6 ሰዎችን የገደለውና በንክኪ ሳይተላለፍ አይቀርም የተባለው በሽታው ኢኮሊ የተባለ መድኃኒት የሚቋቋም ህዋስ በውስጡ ስለያዘ በመድኃኒት መቆጣጠር አልተቻለም የተባለ ሲሆን በዚሁ በሽታ የቤተክርስቲያን አገልጋዮችን እንዲሁም አንድ ዶክተር፣ ነርስ እና የዞኑ ፖሊስ ኢንስፔክተር ወዲያው ህይወታቸው ማለፉ ተሰምቷል። ነዋሪዎች በአካባቢው ብዙ ንክኪ ያላቸው ሰዎች በመኖራቸው በከባድ ፍርሃት ውስጥ መሆናቸውን ገልጸዋል። በመታምኑት ሃይማኖት ሆናችሁ ለጂንካ ከተማ እንድትጸልዩ ለምናችኋለሁ። ጂንካ አሁን ላይ ትልቅ ስብራት ላይ ያለችው ትልቅ ሐዘን ላይ እማንቋቋመው ሐዘን ላይ ያለነው። በእርግጥ ጂንካ መኖር ከጀመርኩኝ 3 ዓመት ሆኖኛል። ግን የሰውን ማንነት፣ የሰውን ፍቅር፣ የሰውን አብሮነት በደንብ አድርጌ አይችበታል። ታዲያ ሰሞኑን እየሄደ ያለው ሁኔታ ግን ልክ አይመስለኝም። እኔ ልክ አይደለም ብዬ ነው ማምነው። ቃልዮት ቤተክርስቲያን ቁጥር 6 ላይ የሚያገለግሉ አገልጋዮች፣ ሽማግሌዎች፣ የቤተክርስቲያን ሽማግሌዎች ታመሙ። ከዛም በተከታታይ የሞቱ ያሉት ተላላፊ በሽታ ነው፣ የሚታወቅ ነገር የለም። መርዝ ነው፣ የሚታወቅ ነገር የለም። ይሄን ቪዲዮ መቀርጽላችሁ ከምሽቱ 10 ሰዓት ላይ አንድ ወንድማችን ሪፈር የተጻፈለት እንደሞተ ተደውሎ ተነገረን። አንደኛው ሬሳ ደግሞ ትላንትና ማታ ምሽት ላይ መጥቶ ነገ ጠዋት አሁን ሲነጋ ከሰዓታት በኋላ ሊቀበር ነው ያለው። ሌላ ደግሞ ሬሳ ከሰዓት ሊቀበር ይመጣል።
እባካችሁን ለጂንካ ጸልዩ። ጂንካ በዚህ ሰዓት ፍትህ ከእግዚአብሔርም ከህግም ትፈልጋለች። አዎ ተላላፊ በሽታ ነው ካላችሁ እሺ መግለጫ ስጡን፣ ሌላው ህዝብ ይጠንቀቅበት። መርዝ ከሆነ ደግሞ ህግ ጉዳዩን ያጣራና ተገቢውን እርምጃ ይወስድ። በደቡብ ኢትዮጵያ በጂንካ ከተማ የተፈጠረው አሳዛኝ አስደንጋጭ ዜና እንግዲህ ብዙዎችን ያስለቀሰ ብዙ ጥቂት የማይባል ነፍሳትን ደግሞ እየነጠቀ ይገኛል ማለት ነው። ዶክተሮች ሁሉ የህክምና ባለሙያዎች ሞተዋል። አረጋውያን፣ ወጣቶች፣ ህፃናት ሳይቀር ተገድለዋል፣ ሞተዋል። በዚህ አስደንጋጭ በጣም ፍጥነቱ ከመጠን ከታሰበው በላይ እየተዛመተ ያለው ወረርሽኝ በሽታ እየገደለ ይገኛል ብዙዎችን ማለት ነው። እንግዲህ ይሄን ጉዳይ መንግስትም ትኩረት ሰጥቶ የጂንካ ህዝብ በጽናት እየታገለው ይገኛል ማለት ነው። እንዲሁም ደግሞ ለወገኖቻቸው ጥሪ ያደረጉ ነው። ድረሱልን ይላል በእንባ በለቅሶ እንዳያቻት እባካችሁ ጸልዩልን ይያሉ ነው። ሁላችንም ልንጸልይ ይገባል። እንግዲህ ነገም ለኔ ማለት የተገባ ነው ማለት ነው። ሰዎች በበሽታው እየተጠረጠሩ መሆኑንም ታውቋል ሲልም ጤና ሚኒስቴር መግለጫ ወጥቷል። በደቡብ ኢትዮጵያ ጂንካ ከተማ የሄሞሮጂክ ፌቨር በሽታ ተጠርጣሪዎች እየተገኙም ሲሆን ጤና ሚኒስቴር በደቡብ ኢትዮጵያ ክልል ጂንካ ከተማ ውስጥ ምንነቱ በመረጋገጥ ላይ ያለ የሄሞሮጂክ ፌቨር በሽታ መከሰቱንም በቅኝት ማረጋገጡን አስታውቋል። እስካሁን ድረስ 8 ሰዎች በበሽታው እየተጠረጠሩ መሆኑን እየታወቀም ሲሆን ስለሞት ሰዎች ግን በመግለጫው ላይ የተጠቀሰ ነገርም የለም። ጤና ሚኒስቴርና የኢትዮጵያ ህብረተሰብ ጤና ኢንስቲትዩት ከክልሉ ጤና ቢሮ ጋር በመሆን ፈጣን ምላሽ ሰጪ ቡድን ወደ ቦታው ልከው ቡድኑ የመስክ ግምገማ፣ የላብራቶሪ ምርመራ፣ የማህበረሰብ ቅኝት፣ የንክኪ ልየታና የህክምና አገልግሎት አሰጣጥን እያጠናከረም ይገኛል። የበሽታው ትክክለኛ መንስኤ ለማወቅና ተጨማሪ ስርጭት ለመክታትና ለመቆጣጠር ስራውንም እየተከናወነም ሲሆን ለህብረተሰቡ የተላለፈ ጥንቃቄዎች ሚኒስቴሩ ህብረተሰቡን በሽታውን ለመከላከል የሚረዱ የሚከተሉትን ምክረ ሀሳቦች ተግባራዊ እንዲያደርግም አሳስቧል። በአፍና በአፍንጫና በሌሎች የተወሰኑ ክፍሎች መድማት፣ ትኩሳት፣ ማስቀመጥና ማስመለስ ምልክቶች ሲታዩ ወዲያውኑ ወደ ህክምና ተቋማት በመሄድ ምርመራ እንዲያደርጉ ማድረግ ሲሆን ምልክት ከታየበት ማንኛውም ሰው ጋር ንክኪ በሚኖርበት ጊዜ ራስን የመከላከያ ዘዴዎች መጠቀም፣ ሁልጊዜ እጅን በሳኒታይዘር ወይም በውሃና በሳሙና በመታጠብ ማጽዳት፣ የጤና ተቋማትም የቫይራል ሄሞሮጂክ ፌቨር መሰል በሽታዎች በመለየት በመመርመር በማከም ሪፖርት በማድረግ ላይ ልዩ ትኩረት እንዲሰጡ ሚኒስቴሩ ማሳስቧል። በጂንካ ለተከሰተው አዲስ ወረርሽኝ የዓለም የጤና ድርጅት WHO ለኢትዮጵያ ፈጣን የሆነ ምላሽን ሰጥቷል። የዓለም የጤና ድርጅት እንግዲህ በደቡብ ኢትዮጵያ ክልል ለተጠረጠረው የቫይራል ሄሞሮጂክ ፌቨርን እንግዲህ ለመቆጣጠር እንዲሁም ደግሞ በዛ ዙሪያ ላይ ፈጣን ምላሽና እርዳታዎች እንደሰጠ ጭምር እየተነገረ ነው የሚገኘው። የጤና ድርጅቱ ከኢትዮጵያ ጤና ሚኒስቴር እንዲሁም ደግሞ ከኢትዮጵያ ህብረተሰብ ጤና ኢንስቲትዩት እና ከክልል የጤና ባለስልጣናት ጋር በቅርበት እየሰራ እንደሆነ አስታውቋል። WHOም ለዚህ ወረርሽኝ ምላሽ ለመስጠት አስቀድሞ የሚከተሉትን እርምጃዎች እንደወሰደም ጭምር ተነግሯል። ከወሰዳቸው እርምጃዎች መካከል ባለሙያዎች፣ መድኃኒቶች እንዲሁም ደግሞ ሌሎች አስፈላጊ ቁሳቁሶችን እንዲሁም ደግሞ ለጤና ባለሙያዎች የሚያገለግሉ ሌሎች አስፈላጊ ነገሮችን ወደ ተጎዱ ከተሞች አስቀድሞ ልኳል። እንዲሁም ደግሞ በወረርሽኙ የተጎዱ ማህበረሰቦች ውስጥ ንክኪን የመከታተል ስራ ድርጅቱ ይደግፋልም ብሏል። ሊኖር የሚችለውን የድንበር ዘለል ስርጭት ለመከላከልም ከደቡብ ሱዳን WHO ጋር እየሰራ እንደሆነም አስታውቋል። የዓለም የጤና ድርጅት ዳይሬክተር የሆኑት ዶክተር ቴዎድሮስ አዳኖም ለዚህ ስርጭት እንዲሁም ደግሞ ለዚህ ወረርሽኝ ለኢትዮጵያ 300,000 የአሜሪካ ዶላር ፈንድ እንዳደረጉ እንዲሁም ደግሞ ከዚህ በኋላ እንዳስፈላጊነቱ ፈንዱ እንደሚጨምር እንዲሁም ደግሞ በድጋሚ ድጋፍ እንደሚያደርግ ጭምር አስታውቋል። WHO ባለስልጣናትም የኢትዮጵያ የጤና ባለስልጣናት መረጃውን በፍጥነት በማድረሳቸው እንዲሁም ደግሞ ፈጣን ምላሽ በመስጠታቸው ምስጋናቸውን አቅርበው የዓለም የጤና ድርጅት ሙሉ ድጋፍ እንደማይለያቸውም ጭምር ቃል ገብተዋል። ከኢትዮጵያ ጤና ሚኒስቴር በዘለለ የዓለም ጤና ድርጅት ጉዳዩ አሳስቦኛል፣ በኢትዮጵያ የተከሰተው አዲስ ፈጣን ተላላፊ በሽታ እጅግ በጣም አሳስቦኛል ብሎ ለኢትዮጵያ ድጋፍ እያደረገ ይገኛል። ይሄን እንግዲህ ጉዳዩ ምን ያህል ጥልቅ እንደሆነና ተዛማችነቱ ፈጣን እንደሆነ እንግዲህ ጂንካ ማለት ለአዲስ አበባ ዋና ከተማ ላይ ብዙ ርቀት ሜትር ላይ የምትገኝ ኪሎ ሜትር ላይ የምትገኝ አይደለችም። እንግዲህ ጉዳይ ወደ ዋና ከተማ ገባ ወደ የሞት ፍጥነቱ ከፍ ይላልኝ በበሽታው የሚጠቁ ሰዎች ቁጥራቸው ይጨምራል ማለት ነው። ይሄ ነገር እንደሆነ ሁላችንም በመንችለው ሁሉ በጸሎትም ባለሙያዎች በሙያ እንዴት እንደሚተላለፍ መከላከያ መንገዶቹ ምንድነው የሚለውን አጣርተን ማወቅ መረጃዎችን ተልተሎ መከታተል ይኖርብናል ማለት ነው። መረጃ ሁላችሁም በደንብ ሼር ያደረጋችሁ ሌሎች ወንድሞቻችን እናጋረው ይሄን ነገር ለመከላከል ማለት ነው። ሁላችንም እስኪ የህክምና ባለሙያዎች በዚህ ጉዳይ ምን ይላሉ፣ እንዴት እንከላከለው፣ እንዴት ነው የሚተላለፈው፣ መቼ ምን ማድረግ እንዳለብን ይነግሩናል። እስኪ እንደስማኝ ዶክተር
እንግዲህ ዋናው የበሽታው ምልክት ከፍተኛ የሆነ ትኩሳት፣ ራስ ምታት፣ ማንኛውም ኦርጋን ሲስተም ስለሚጠቃም ሌላም ራስን መሳት፣ ኮማ ለሞት ሊዳርግ ይችላል። ጉበት፣ ኩላሊት ሁሉም ኦርጋን ሊጠቃ ይችላል። ስለዚህ ኢንትሪ ፖይንታችን የሚሆነው በሽታው ተገኘበት የተባለ አካባቢ የሚኖር ሰው ራስ ምታት፣ ትኩሳት፣ የመድማት ነገር በሰገራ ደም ካየ ራሱ ላይ ቆዳ ላይ ብሩይዝ የሚሆን ነገር ካየ የበሽታው ሰስፔክት ሊሆን ይችላል ማለት ነው። የመተላለፊያ መንገዶቹ እንግዲህ ከሰው ወደ ሰው ይተላለፋል። ከወባ የወባ ትንኝ የምትኖርበት አካባቢ ከሆነ እሷም የበሽታው ዋና አስተላላፊ ናት ማለት ነው። ስለዚህ ራሳችሁን ለመከላከል አንደኛ የበሽታው ተጠርጣሪ ወይም ሰስፔክት ከሆነ ግለሰብ ጋር የሚኖራችሁን ግንኙነት መቀነስ ነው። ሁለተኛ የወባ ትንኝን ለመከላከል ቤድኔቶችን አርጋችሁ መተኛት ይኖርባችኋል። ሶስተኛ እንግዲህ ከጫካ እንስሳቶች ጋር የሚኖራችሁን ግንኙነትን መቀነስ ነው። በተለይ ፔሪፈሪ ላይ የምትኖሩ ሰዎች ማለት ነው። የትኛው ሄሞሬጂክ ፊቨር ነው የተከሰተው የሚለውን ደግሞ ዲቴይል መረጃዎች ያጣራው ነገራችሁ ነው የሚሆነው።